41 የመንግስት የልማት ድርጅቶችን በስሩ የሚያስተዳድረው የኢትዮጵያ ኢንቨስትመንት ሆልዲንግስ የሚመራቸው ተቋማት ከኪሳራ ወጥተው ወደ ትርፋማነት መሸጋገራቸውን አስታውቋል። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ብሩክ ታዬ በኪሳራ ውስጥ የነበሩ የብድር ጫናና የኮርፖሬት አስተዳደር ችግር የነበረባቸው ድርጅቶቹ ከኪሳራ ወጥተው ኢትዮጵያ ባለፈው በጀት ዓመት ከሰበሰበችው ግብር ውስጥ 40 በመቶ ያህል ማዋጣት ስለመቻላቸውም አስረድተዋል። አጠቃላይ የመንግስት የልማት ድርጅቶችን እንቅስቃሴ በተመለከተ ኢያሱ በለጠ ዝርዝር ዘገባ አዘጋጅቷል። እንደሚከተለው ብሩክ አስቀናው ወደ እናንተ ያደርሳል። 130 ዓመታት ያስቆጠረውን ኢትዮ ቴሌኮምን ጨምሮ 41 የመንግስት የልማት ድርጅቶችን በስሩ የሚያስተዳድረው የኢትዮጵያ ኢንቨስትመንት ሆልዲንግስ የሚያስተዳድራቸው ተቋማት ከኪሳራ ወጥተው ወደ ትርፋማነት እንዲሸጋገሩ ማስቻሉን አስታውቋል። በ2014 ዓ.ም የተቋቋመው የኢትዮጵያ ኢንቨስትመንት ሆልዲንግስ ይህንን ያስታወቀው በቅርቡ በተካሄደውና ቁልፍ የመንግስት ፋይናንስና ሌሎች የፋይናንስ ዘርፍ ተቋማትን ባሰባሰበው የኢትዮጵያ የፋይናንስ ምርታ ኮንፈረንስ ላይ ነው። በዚህ ጠቅላይ ሚኒስትር አብይ አህመድ በተገኙበት መድረክ ላይ ንግግር ያደረጉት የኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ብሩክ ታዬ የሚመሩት ተቋም የመንግስት የልማት ድርጅቶችን ወደ አንድ በማሰባሰብ ተበታትኖ የቆየውን ሀብት በተደራጀ መንገድ የማስተዳደር ስራ ተግባራዊ ያደረገ መሆኑን አንስተዋል። ኢንቨስትመንት ሆልዲንግስ ከመቋቋሙ በፊት ከመንግስት የልማት ድርጅቶቹ መካከል 1/3 የሚሆኑት በኪሳራ ውስጥ ነበሩ ያሉት ብሩክ ታዬ ድርጅቶቹ ካፒታላቸው የማይታወቅ ለኢንቨስትመንት ዝግጁ ያልነበሩ የብድር ጫናና የኮርፖሬት አስተዳደር ችግር የነበረባቸው ስለመሆናቸውም አንስተዋል። ከ2014 በፊት የነበሩት ሜጀር ተግዳሮቶች ምንድናቸው ብለን ብንመለከት አንደኛ ከፋይናንስ አኳያ 1/3 የሚሆኑት ዛሬ በኢትዮጵያ ኢንቨስትመንት ሆልዲንግስ ስር ያሉ ተቋማት ኪሳራ ውስጥ የነበሩ ናቸው። ሁለተኛ የኦዲት ክምችቶች ኦዲታቸው እንኳን ያለቀው ተቋማት ብዙ ነቀፌታ ዲስክሎዠር ያለባቸው ድርጅቶች ነበሩ። ሌላኛው ካፒታላቸው በስነ ስርዓት ያልተዋቀረ በመሆኑ ካፒታላቸውንም ስለማያውቁ ኢንቨስትመንት ለመሳብ ራሳቸውንም አጠናክረው ወደ ስራ ለመግባት የተቸገሩበት ሁኔታ ላይ ነበር የነበሩት። ኤግዚስተንሳቸውን የራሳቸውን ዘላቂነት የሚገዳደር ብድር ጫና የነበረባቸው ናቸው። ከኮርፖሬት አስተዳደር ጋር ስናይ የባለቤትነት ወይም ደግሞ የአስተዳደር አወቃቀራቸው አስቸጋሪ ከመሆኑ የተነሳ አንድ ውሳኔ ካፒታል ለመጨመር የቦርድ ውሳኔ ለማስፈጸም በርካታ የውሳኔ ሰጪ አካላት ስላሉበት በባለቤትነቱ በማይታወቅ ወይም ደግሞ የውሳኔ አሰጣጡን ረጅም ጊዜ የሚፈጅ አካሄድ ነበር የነበረው። የውሳኔ ሰንሰለቱ ሰፊ ነበር። ኢንቨስትመንትን ብንመለከት ብዙ ድርጅቶቻችን ለኢንቨስትመንት ዝግጁ አልነበሩም። ተወዳዳሪነትን በውስጣቸው ይዘው ወደ ስራ ይገቡ አልነበሩም። ከዛም ባለፈ ኢንቨስትመንቶች የሚገቡበት ኢንቨስትመንቶች ጥናት ያልተጠና አዋጭነታቸው የማይታወቅ ከመሆኑ የተነሳ ቅድም ላነሳናቸው የብድር ጫና ጋርጠዋቸው ነበር። ተበታትኖ የቆየውን ሀብት በተደራጀ መንገድ የማስተዳደር ስራ ተግባራዊ መደረጉን ተከትሎ የመንግስት የልማት ድርጅቶቹ የሀብት መጠን 8.2 ትሪሊዮን ብር ደርሷል ያሉት ዋና ስራ አስፈጻሚው ባለፉት 4 ዓመታት የተቋማቱ አጠቃላይ ገቢ ቀድሞ ከነበረበት ከ704 ቢሊዮን ብር ወደ 6.1 ትሪሊዮን ብር ማደጉንም ነው የጠቀሱት። የመንግስት የልማት ድርጅቶች በአሁኑ ወቅት በ36 ግዙፍ ፕሮጀክቶች ላይ የተሳተፉ እንደሚገኙ ያነሱት ብሩክ ታዬ ድርጅቶቹ ባለፈው የበጀት ዓመት 228 ቢሊዮን ብር ለመንግስት ታክስ መክፈላቸውንም ነው የተናገሩት። ይህም ኢትዮጵያ ከምትሰበስበው ግብር ውስጥ 40 በመቶ ያህል መሆኑንም አንስተዋል። የኛ ተቋማት 22 የሚሆኑት ከፍተኛ ግብር ከፋዮች ናቸው። እሱ ብቻ አይደለም። 34 ቢሊዮን ብር ይከፍሉ የነበረው ባለፈው የበጀት ዓመት 228 ቢሊዮን ብር ለመንግስት ታክስ ከፍለዋል። ክቡራትና ክቡራን፣ ክቡር ጠቅላይ ሚኒስትር፣ ይህ ማለት 40% የአገሪቷን ታክስ የሚከፍሉት 41ዱ የኢትዮጵያ የኢንቨስትመንት ሆልዲንግ ተቋማት የናንተ ንብረትና ሀብቶች ናቸው። በአጠቃላይ ካለን ሀብት ከጂዲፒያችን ከ18 ትሪሊየን ጂዲፒያችን ውስጥ 12%ቱን የሚሆነውን ኮንትሪቢዩት የሚያደርጉት 41ዱ የናንተ ንብረት የሆኑት የኢትዮጵያ ኢንቨስትመንት ሆልዲንግ ተቋማት ናቸው። በአጠቃላይ 48.8 ቢሊዮን ዶላር ፎሬን ከረንሲ ጀነሬት ማድረግ ችለናል። የኢንቨስትመንት መጠኑ 3.9 የሚሆን
መተግበር ችለናል። የኢትዮጵያ ኢንቨስትመንት ሆልዲንግስ ያሉትን የልማት ድርጅቶች የማስተዳደር ብቻ ሳይሆን የኢንቨስትመንት ስራዎችን እየሰራ መሆኑን የተናገሩት ብሩክታዬ ድርጅቶቹ በኢኮኖሚ ውስጥ ያላቸው አበርክቶ ይበልጥ በማጠናከር ከኢትዮጵያ ተሻግረው በአፍሪካ ገበያ ተወዳዳሪና ተመራጭ እንዲሆኑ ለማድረግ እየተሰራ ነው ብለዋል። የኢንቨስትመንት ሆልዲንግሱ በቀጣይ ስለሚሰራቸው ስራዎችም ዋና ስራ አስፈጻሚው ተከታዩም ብለዋል። አሁን ባለንበት ሰዓት 36 አክቲቭ የሆኑ የኢንቨስትመንት ስራዎችን ፕሮጀክቶችን እየሰራን ያለ ነው። 19 ባለሀብቶች ጋር 9 ዘርፎች ላይ 16 አዋጭነታቸው የተረጋገጡ ፕሮጀክቶችን እያጠናቀቅን እንገኛለን። እነዚህ በድምር ከ5 ቢሊዮን ዶላር በላይ የሚሆን ኢንቨስትመንቶች ይሆናሉ ማለት ነው። የኢትዮጵያ ኢንቨስትመንት ሆልዲንግ ጠቅላላ አመታዊ ገቢ አሁን ካለበት 5 ትሪሊዮን ብር እንደሚደርስ ከዛም ባለፈ ለመንግስት የምንከፍለው ዲቪደንድ 100 ቢሊዮን ብር የሚደርስበትን ተንብየናል። በአጠቃላይ ግን ይህን ሁሉ ንብረቶች እነዚህን ሁሉ ንብረቶች በሚቀጥለው 5 ዓመታት ውስጥ ዛሬ ተረከብናቸውን አጠናክረን አሳድገን አብዝተን ለሚቀጥለው ትውልድ የምናስተላልፍበት ጊዜ ይሆናል።